በሳምንት ቅዳሜ ዶክተር መሐመድ ሽኩርን አታገኘው። ለምን? ሰርጀሪን በኩራዝ መስራት ምን ያህል ከባድ እንደሆነ በጣም መገመት ቀላል አይደለም። ዝም ብሎ ሰርጀሪ ስል ቁስል እንደመስፋት ብቻ ሳይሆን ከፍተኛ የሚባሉ ቀዶ ጥገና የሚያስፈልጋቸውን የሕክምና አይነቶች ጭምር ሲሰጥ የነበረ ምንም ባልነበረበት ሁኔታ ያን ማህበረሰብ በማገልገሉ ምክንያት ያው በተለያየ ጊዜ ማህበረሰቡ በነገራችን ላይ ኢትዮጵያ ውስጥ የሚቀር ሐሳብ ያለው አይደለም፣ ተሻጋሪ የሆነ ሐሳብ ያለው ሰው ነው። ኢትዮጵያን በሕክምናው ዘንድ በዓለም አቀፍ ደረጃ በርካታ አዋርዶች አሉት። የኢትዮጵያ ሕክምናና የሕክምና ባለሙያዎችን በዓለም አቀፍ ደረጃ እና በአፍሪካ ደረጃ ለማስተሳሰር ሰፊ ስራ እየሰራ እንደሆነ አውቃለሁ። በህዝብ ተወካይነታቸው ፓርላማ በነበሩባቸው ጊዜያት እንኳንስ ፓርላማው እረፍት አግኝቶ አይደለም መደበኛ ስብሰባ በሌለው ጊዜ ድንገት ወደ መረጣቸው ህዝብ ዘንድ ይሄዱና በፓርላማ የተወዳደረው እዛ አካባቢ ላይ ሄዶ ማህበረሰቡ ያገለግለኛል ብሎ በመመረጡ ነው። ሰባቱም ፕሮፌሰሮች የመማር ዕድል የገጠመው ማለትም ፕሮፌሰር አስራት፣ ፕሮፌሰር ታዬ፣ ፕሮፌሰር በዕደ ማርያም፣ ፕሮፌሰር ነቢያት፣ ፕሮፌሰር ደምሴና ከሌሎቹም ጥልቅ ዕውቀታቸውን ገብይቷል። የእንግሊዙን ሊቨርፑል ዩኒቨርሲቲ መምህራንን ጨምሮ ከካይሮ ከሱዳንና ከሌሎችም ሀገራት በሚመጡ ታዋቂ ምሁራን ዓመታዊ ፈተናን እየተፈተነ ጥሩ ውጤት በማስመዝገብ የወደፊቱን የመድረሻውን ደረጃ ቀድሞ ያስመሰከረ ብላቴና ነው። አንዳንድ ሰው አለ ኃላፊነት ተሰጥቶት ራሱን በኃላፊነት ዙሪያ ብቻ የሚያጥር ተጨማሪ ሲሰጠው ወገቡ ለሁለት ክፍል የሚል የሚይዝ የሚጨብጠውን የሚያጣ ደግሞ አሉ አንዳንዶች በጭራሽ ኃላፊነት ቦታ ላይ ድርሽ ማለት የማይፈልጉ ራሳቸውንም በአግባቡ ማስተዳደር የማይችሉ አገር ተሸክመው የሚዞሩ አሉ ይላሉ ሁሴን የተባሉ ጸሐፊ። አባት ነው፣ የልጆቹን ጉዳይ ይከታተላል። አባወራ ነው፣ ቤተሰቡን ያስተዳድራል። የሆስፒታል ባለቤት ነው፣ በመቶዎች የሚቆጠሩ ከዶክተር እስከ ጽዳት ሰራተኞች በዘረጋው ሲስተም ይመራል። ሐኪም ነው፣ በየዕለቱ ያክማል። የሀገር ሽማግሌ ነው፣ ለእርቅና ሰላም ይጠራል። የህዝብ ወኪል ነው፣ በፓርላማ የህዝብን ችግር ይዞ ይቀርባል። ቋሚ ኮሚቴ ነው፣ በተመደበበት ይሰራል። የማህበረሰብ አገልጋይ ነው፣ ከወራቤ አዲስ አበባ እየተመላለሰ በማህበረሰብ ተሳትፎ እያስገነቡ ያሉትን ኮሌጅ ይመራል፣ ይከታተላል። የወራቤ ሆስፒታልን ጉዳይ ከጥንስስ እስካሁን ይከታተላል ወዘተ። እንደ ማንኛውም ሰው እየተሰጠው 24 ሰዓት ነው። ስራ አይሰለቸውም፣ ሰው አይሰለቸውም። የገባበትን ጉዳይ ሳያሳካ መቅረት ሰላም አይሰጠውም። ዛሬ አዲስ አበባ ታይቶ በማግስቱ አውሮፓ ነው። አውሮፓ ነው ሲሉት አፍሪካ ነው። አዲስ አበባ ነው ሲሉት ጅማ ይሆናል። ጅማ ሲፈልጉት ወራቤ ሄዷል። አይደክመውም፣ አይታክተውም። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ በምድር ኃይል ፎሬን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ አድማጭ ተመልካች እንዲደርስ በሞርስ የበላይ ጠባቂ የተፈቀደው የሞርስ ልዩ ዝግጅት ሲሆን እነሆ የዛሬው ጀመረ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ላስታውሳችሁ፣ እግረ መንገዳችሁንም የደወል ምልክቷን መጫን እንዳትረሱ አስታውስልኝ ሲል የሞርስ ኤዲሲ ያሳስቦኛል። መልእክቱን አድርሻለሁ። የተወደዳቸው እንግዲህ በምድር ኃይል ፎሬን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ በሶስት ወር አንድ ጊዜ ስራቸውን በመጥቀስ በተሰማሩበት መስክ በጀግንነታቸው ያከናወኑት
አርአያነትን በማንሳት ተተኪ ጀግኖችን ለመፍጠር እንዲረዳ በማሰብ ጀግናን ማመስገን ጀግናን መፍጠር ነው በሚል መርህ በዛሬው ባለታሪካችን የህይወት ታሪክ፣ የሥራ ልምድና ተሞክሮ ፈተናዎችን የማለፍ ጥበብ በጽናት አገርንና ወገንን መውደድና ማገልገል ህይወትን የሚያለመልም ስለመሆኑ የምንቃኝበትና በሞርስ የበላይ ጠባቂ ፈቃድ አግኝቶ ወደ እናንተ እንዲደርስ የተሰናዳው መሰናዶ እነሆኝ አሁን ጀምሯል። እንደ አብዛኛው ኢትዮጵያውያን ከገበሬ ቤተሰቦቹ የተወለደው እና 7 ዓመት እስከሚሞላው ድረስ በዚያው በተወለደበት ስፍራ ጭቃ እያቦካ ውሃ እየተራጨ ከዕድሜ እኩዮቹ ጋር እየተጫወተ አደገ። አባቱና አጎቱ በነበሩበት ጅማ አጋሮ በሻሻ ከተማ አጠገብ ወዳለችው ቦቱ በተባለችው አነስተኛ ከተማ ውስጥ ይኖሩ በነበሩት አጎቱ ዘንድ ሄዶ እስከ 12 ዓመት ዕድሜው ድረስ ቆየ። አዲስ አበባ ዘመድ ቤት ሆኖ እንዲያድግና እንዲማር ሕይወት ግድ አለውና የዛሬው ባለታሪካችን ታዳጊ አዲስ አበባ መርካቶ በተለምዶ 7ኛ ተብሎ በሚጠራው ሰፈር ይኖሩ በነበሩት አክስቱ ዘንድ መጣና 4 ተከታታይ ዓመታትን አሳለፈ። በኋላ አሮጌው አውሮፕላን ማረፊያ ተብሎ በሚጠራው ሰፈር ወዳሉ ዘመዶቹ ቤት የአንደኛ ደረጃ ትምህርቱን እየተከታተለ እየተማረ አድጓል። ከአሮጌው አውሮፕላን ማረፊያ መሃል ፒያሳ ለመድረስ 3 ቁጥርን አውቶቡስ ይሳፈርና አቡነ ጴጥሮስ አጠገብ በሚገኘው አወሊያ ትምህርት ቤት በመቀጠል ዊንጌት አጠገብ በሚገኘው አወሊያ ትምህርት ቤት መማር ጀመረ። በዚህን ጊዜ በመጀመሪያ ደረጃ ትምህርቱ 8ኛ ክፍል ደርሶ በጥሩ ውጤት ወደ 9ኛ ክፍል ተዛወረ። የሁለተኛ ደረጃ ትምህርቱን በወቅቱ ለአጭር ጊዜም ቢሆን በ3 ሽፍት ተማሪዎችን ተቀብሎ በሚያስተምረው መነን ትምህርት ቤት ገባ። 9ኛም 10ኛም ክፍል 1ኛ በመውጣት የሚችለው አልነበረም። ለአጭር ጊዜ የነበረው የመነን ትምህርት ቤት 3 ሽፍት የትምህርት ክፍለ ጊዜ አየር ጤናንና ከፍተኛ 12ን ጨምሮ የከተማው የሁለተኛ ደረጃ ትምህርት ቤቶች ብዛት ሲጨምር በሚኖርበት አሮጌው አውሮፕላን ማረፊያ አቅራቢያ ወደ ነበረው አየር ጤና ሁለተኛ ደረጃ ትምህርት ቤት እንዲዛወር ፍላጎት ቢኖርም 9ኛና 10ኛ ክፍል 1ኛ መውጣቱን ተከትሎ የትምህርት ቤታችንን ስም ያስጠራል በማለት መምህራን ዝውውሩን ተቃወሙ። በእርግጥም የሁለተኛ ደረጃ መልቀቂያ ፈተና ወስዶ 5A በማምጣት የመምህራኑን ግምት በተግባር አረጋገጠ። የዛሬው ባለ ታሪካችን አጠቃላይ ሐኪም ለዚያውም ስፔሻሊስት የሆነ ሐኪም ነው። የሚገርመው ገና በልጅነቱ ሐኪም እሆናለሁ ብሎ ያሰበበት አጋጣሚ የተፈጠረው 10ኛ ክፍል ተማሪ ሳለ የአክስቱ ልጅ ታሞ እርሱን ለማሳከም ፒያሳ ገብረትንሳይ ኬክ ቤት በነበረበት ህንፃ ላይ ወደ ነበረው ዶክተር ሰይድ ክሊኒክ ይዞት መጥቶ ሐኪሙ ሲያደርጉት የነበረውን ሕክምናና ፈውስ ያገኙትን ታካሚዎች በመመልከት እኔም ቆይ ሐኪም ሆናለሁ የሚለው የነገው ተስፋ በልቡ አደረ። ያ የታዳጊው ምኞት የልጅነቱ ተስፋ እውን ይሆን ዘንድ 5A በማምጣት የሁለተኛ ደረጃ መልቀቂያ ፈተና ውጤት ያገኘው የዛሬው ባለታሪካችን የከፍተኛ ደረጃ ትምህርቱን ለመከታተል በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ የሕክምና ፋኩልቲ ገባ። በወቅቱ በነበሩ 7ቱም ፕሮፌሰሮች የመማር ዕድል የገጠመው ማለትም ፕሮፌሰር አስራት፣ ፕሮፌሰር ታዬ፣ ፕሮፌሰር በዕደ ማርያም፣ ፕሮፌሰር ነቢያት፣ ፕሮፌሰር ደምሴና ከሌሎቹም ጥልቅ ዕውቀታቸውን ገብይቷል። የእንግሊዙን ሊቨርፑል ዩኒቨርሲቲ መምህራንን ጨምሮ ከካይሮ ከሱዳንና ከሌሎችም ሀገራት በሚመጡ ታዋቂ ምሁራን ዓመታዊ ፈተናን እየተፈተነ ጥሩ ውጤት በማስመዝገብ የወደፊቱን የመድረሻውን ደረጃ ቀድሞ ያስመሰከረ
ብላቴና ነው። ለሚያገናዝብና ለሚያሰላስል ሰው ኢትዮጵያ ውስጥ ገጠር ውስጥ መስራት በጣም ህይወትን የሚለውጥ ነው ብዬ ነው የማስበው። አስተሳሰብሽንም ይለውጠዋል። በእውነት ሰውን መርዳት ከሆነ ኢንቴንሽንሽ ሰዎች ገጠር ውስጥ ደግሞ በቀላሉ ነው የሚዳነው። የሚገርምሽ ምናልባት የባክቴሪያው አለመላመድ ከዛ በፊትም አንቲባዮቲክ አለመውሰድ ሊሆን ይችላል እና በቃሬዛ የመጣ ሰው ተነስቶ ሲሄድ ስታይ ያኔ ሐኪም ማለት በእኛ ጊዜ ሁሉን ነገር ነው የሚሰራው። ያዋልዳል፣ ጂፒኦ ነው። ስንማር ጥቁር አንበሳ አንድ ሆስፒታልስ በእኛ ጊዜ አንድ ሐኪም ነው የነበረው። ጅማ ሆስፒታል ምናልባትም በዛ ጊዜ አንድ ሐኪም ነው የሚኖረው፣ ወይ ደግሞ ሻሸመኔ ሆስፒታል አንድ ሐኪም ነው የሚኖረው። ሌሎች ቅርሶች ናቸው። ሐኪሙ ያዋልዳል፣ ሰርጀሪ ይሰራል፣ ኦፒዲ ውስጥ ያክማል፣ ህፃናት ያክማል፣ ሴቶችን ያክማል። የታመሙ ሳይካትሪ በሽተኞች ከመጡ ሳይካትሪ ማለት ቆዳም አይንም ለምን በየሆስፒታሎቹ ይህን እንማራለን። እነዚህ በኮርስ ቤዚኮችን ኦፕታልሞሎጂ ሜዲኬር እንማራለን፣ ቆዳ አለርት እንማራለን፣ ሳይካትሪ አማኑኤልን እንማራለን። 3 ወር ምናምን እንደዚህ በሽተኞች እናያለን። ቤዚክ ነገሮች እናውቃለን። ስለዚህ አንድ ሐኪም ብዙ ነገር ይሰራል። ገጠር ስትሄጂ ደግሞ ሁሉም ነገር ትሰሪና ባልና ሚስት ሲጣሉም ለሽምግልና የቅድመ ሕክምና ትምህርቱን ከ4 ኪሎ ዩኒቨርሲቲ 1 ዓመት፣ ከጥቁር አንበሳ የሕክምና ንድፈ ሐሳብ ትምህርት 6 ዓመት፣ የኢንተርንሺፕ ትምህርት 1 ዓመት፣ በጠቅላላው 7 ዓመታትን እጅግ የላቀ ጥሩ በሆነ ውጤት እያስመዘገበ ዶክተር ሆኖ ተመረቀ። በ1983 ዓ.ም የመንግስት ለውጥ ሆኖ ኢህአዴግ አዲስ አበባ ከገባ በኋላ 7 ብር በቀን በሳምንት 49 ብር እየተከፈለው ማህበረሰብ ላይ ያተኮረ የመስክ ተግባር ማከናወን የመጀመሪያ ስራ ብሎ የጀመረው የዛሬው ባለታሪካችን በሽታን እንዴት መከላከል ይቻላል፣ የምርምር ጥናቶችስ እንዴት ይሰራሉ፣ ማህበረሰብን ማገልገል እንዴት ነው ለሚሉ ጥያቄዎች መልስ ለመሻት የሚሰራ የመስክ ስራ ነበር ያገኘው። በእርግጥም ይህን መሰሉ የመስክ ጥናት የሚያስፈልግበት ምክንያት በዩኒቨርሲቲ ቆይታው ከጓደኞቹ ጋር መጽሐፍ መዋዋስ፣ መጨዋወት፣ መተራረብ፣ የቤተሰብ እጅ አጠር ባለበት ወይም በዘገየ ጊዜ ብድር መበዳደር እንጂ ሌላ የሚያውቀው ጉዳይ አልነበረም። ትምህርቱን ሲጨርስ ልክ እንደ ጓደኞቹ ሁሉ ኢትዮጵያንና ወገኖቹን ማገልገል እንጂ ሌላው ቢቀር ትምህርቴን ጨርሼ የራሴን የሕክምና ተቋም ከፍቼ የሚለው ሐሳብ አልነበረውም እና ከትምህርት ቤት ሲወጣ ወደ ሥራ ለመሰማራት የሚመደቡበትን ቦታ ለማወቅ ዕጣ ወጣ። በእርግጥ ከጓደኛው ጋር ዕጣ አውጥቶ ተቀያይሮ ነው የሚሉ አይጠፉም። ግን የዛሬው ባለታሪካችን ዕጣ ወጣ። ኦሮሚያ ክልል አርሲ ዞን ሮቤ ጤና ጣቢያ ደረሰው። 9 ወራትን በአርሲ ሮቤ ጤና ጣቢያ ያገለገሉት የዛሬው ባለታሪካችን አንድ መንግስታዊ ያልሆነ ድርጅት ባወጣው የሰራተኛ የቅጥር ማስታወቂያ በተወለዱበት ስልጤ የመስራት ዕድል አጋጠማቸውና 2 ዓመት ካገለገሉ በኋላ ወደ አዲስ አበባ ተዛውረው ዊንጌት አካባቢ አወሊያ ጤና ጣቢያ 2 ዓመት ሰሩ። ከዚህ በኋላ ለላቀ ትምህርት ወይም ስፔሻላይዝድ ለማድረግ ወደ ግብፅ ካይሮ አቀኑና 5 ዓመት ተምረው በእውቀት ላይ እውቀት ጨምረው አንቱ ተባሉና ተመለሱ። ከካይሮ መልስ በዘንባባ ሆስፒታል 1 ዓመት ሰርተዋል። ከጠቅላላ ሐኪምነት ባሻገር ኢንዶስኮፒና ኮሎኖስኮፒ ተብለው በሚጠሩ የሕክምና አይነት እርሳቸውን የሚስተካከላቸው አልተገኘም። 1 ዓመት በዘንባባ ሆስፒታል ከቆዩ በኋላ ከአንድ ወዳጃቸው ጋር በመሆን ኬቲ ቅዱስ ገብርኤል ክሊኒክን በሕክምናው ዘርፍ 1 እርምጃ ወደፊት የዘለቀ ተግባር ተከናውኖበታል ተብሎ እስከሚመሰከርለት ድረስ ትልቅ ስራ ሰርተዋል። በርካቶችን ከደዌ ፈውሰዋል። ሰውን ለመርዳት ዝግጁ የሆነ ልብ ላለው ሰው በገጠሪቱ ኢትዮጵያ ያለውን ማህበረሰብ ማገልገል ባህሪን ያርቃል፣ መግባባት መላመድ ያመጣል፣ ባህልን ለማወቅ ምቹ ዕድል ይፈጥራል የሚል አመለካከት ያላቸው የዛሬው ባለታሪካችን ከአንደበታቸው የሚከተለውን እንስማ።
ለሚያገናዝብና ለሚያሰራስል ሰው ኢትዮጵያ ውስጥ ገጠር ውስጥ መስራት በጣም ህይወትን የሚለውጥ ነው ብዬ ነው ማስበው። አስተሳሰብሽንም ይለውጣል። በእውነት ሰውን መርዳት ከሆነ ኢንቴንሽንሽ ሰዎች ገጠር ውስጥ ደግሞ በቀላሉ ነው የሚዳነው። የሚገርምሽ ምናልባት የባክቴሪያው አለመላመድ ከዛ በፊትም አንቲባዮቲክ አለመውሰድ ሊሆን ይችላል እና በቃሬዛ የመጣ ሰው ተነስቶ ሲሄድ ስታይ ያኔ ሐኪም ማለት በእኛ ጊዜ ሁሉን ነገር ነው የሚሰራው። ያዋልዳል። ጂፒኦ ነው ስንማር ጥቁር አንበሳ አንድ ሆስፒታልስ በእኛ ጊዜ አንድ ሐኪም ነው የነበረው። ጅማ ሆስፒታል ምናልባትም በዛ ጊዜ አንድ ሐኪም ነው የሚኖረው፣ ወይ ደግሞ ሻሸመኔ ሆስፒታል አንድ ሐኪም ነው የሚኖረው። ሌሎች ቅርሶች ናቸው። ሐኪሙ ያዋልዳል፣ ሰርጀሪ ይሰራል፣ ኦፒዲ ውስጥ ያክማል፣ ህፃናት ያክማል፣ ሴቶችን ያክማል። የታመሙ ሳይካትሪ በሽተኞች ከመጡ ሳይካትሪ ማለት ቆዳም አይንም ለምን በየሆስፒታሎቹ ይህን እንማራለን። እነዚህ በኮርስ ቤዚኮችን ኦፕታልሞሎጂ ሜዲኬር እንማራለን፣ ቆዳ አለርት እንማራለን፣ ሳይካትሪ አማኑኤልን እንማራለን። 3 ወር ምናምን እንደዚህ በሽተኞች እናያለን። ቤዚክ ነገሮች እናውቃለን። ስለዚህ አንድ ሐኪም ብዙ ነገር ነው ይሰራል። ገጠር ስትይ ደግሞ ሁሉም ነገር ትሰሪና ባልና ሚስት ሲጣሉም ለሽምግልና ይኖርበት ይባላል። የሆነ ኮሚቴም ሲደረግ የሰረቀ ሰው አውጫጭኝም ሲደረግ ዶክተር ቢጨመር ይባላል። ስለዚህ አዲሽናል ሁሉን ነገር ነበረ የምንሰራው። ከሕክምና ባሻገር በጤና ዘርፍ በአማካሪነት በበጎ አድራጎት ማህበራት ውስጥ ቀጥተኛ ተሳታፊ በመሆን ሳይማር ያስተማራቸውን ማህበረሰብ በማገልገላቸው የሚታወቁት በዚህም የተመሰገነ ስም ያገኙት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት አባል ሆነው የመረጣቸውን ህዝብ እና ኢትዮጵያ ከፍ ስለምትልበት መንገድ የመከሩ ለፖሊሲ አውጪዎች እንዲህ ቢሆን ብለው የሐሳብ አስተዋጽኦ እያደረጉ ውሃ ላጠጣ ውሃ፣ መንገድ ላጣ መንገድ፣ ሕክምና ላጣ ሆስፒታል አገልግሎት እንዲጀመር እያደረጉ ደም አይተኬ የሰብአዊነት መገለጫ የህይወት ማዳኛ ነውና ድንገተኛ አደጋ የደረሰባቸው ዜጎች ደማቸው ፈሶ በደም እጦት ህይወታቸው እንዳያልፍ ከበጎ ፈቃደኞች ደም እንዲለግሱ በሆስፒታላቸው ሙያተኞች ዝግጁ ሆነው እንዲጠባበቁ በማድረግ የዜጎችን ሞት ለማስቀረት ብዙ እየደከሙ የሕክምና አገልግሎት መስጫ ተቋማት በመድኃኒትና በሕክምና አገልግሎት መስጫ መሳሪያዎች እጦትና እጥረት ስራቸው ተሰናክሎ ለሰው ልጅ የህይወት ህልፈት ምክንያት እንዳይሆን የገንዘብና የአይነት ድጋፍ በመስጠት ሌሎች እንዲህ ባለ የወገን ደራሽ ወገን ስለመሆኑ በአርአያነት እየቀደሙ በህዝብ ተወካይነታቸው ፓርላማ በነበሩባቸው ጊዜያት እንኳንስ ፓርላማው እረፍት አግኝቶ አይደለም መደበኛ ስብሰባ በሌለው ጊዜ ድንገት ወደ መረጣቸው ህዝብ ዘንድ ይሄዱና እንዴት ናችሁ? አስተዳደሩ፣ አገልግሎቱ፣ አቅርቦቱ፣ አብሮነቱ እንዴት ያለ ነው እያሉ እየጠየቁ ከመረጣቸው ህዝብ በሐሳብና በአካል ሳይርቁ በታሪክ መዝገብ ሊጻፍላቸው የሚችል ተግባር እየከወኑ አባይን በማንኪያ እንዲሉ ቢሆንም ከብዙ በጥቂቱ ስራቸውን ዛሬ የምናስተዋውቅላቸው ጀግናን ማመስገን፣ ጀግናን መፍጠር ዓላማችን ስራችን ነውና በምግባራቸው አንቱ ብለን ጠርተን አመስግነን ሌላ እርሳቸውን የሚመስል ወደፊት ለማምጣት ዛሬ ስራቸውን የምንዘክርላቸው የፌዴራል ህዝብ ተወካዮች ምክር ቤት አባልና የአሚን ጀነራል ሆስፒታል ባለቤት የተከበሩት ዶክተር መሐመድ ሽኩር ናቸው። ስለተከበረው ዶክተር መሐመድ ሽኩር በአንድ የማህበራዊ ትስስር ገጽ ላይ የሚከተለውን መረጃ ተጽፎ አገኘሁ። የኢትዮጵያዊነት ትምህርት ቤት ቢባል ማጋነን አይሆንም ይላል ሲጀምር። የተከበሩ ዶክተር መሐመድ ሽኩርን መሆኑ ነው። ለሰው ዘር በሙሉ የሰብአዊነት መንፈስን ተላብሶ ለተቸገሩ መረዳዳትን በማስተማር ረገድ ከአጥናፍ አጥናፍ ተምሳሌት የሆነ ፈጣሪው የሚያዘውን ተቀብሎ ሀብቱን በግሉ ላይ ብቻ ኢንቨስት የሚያደርግ ሳይሆን አብሮነትን በሚያጠናክር መንገድ ዘር፣ ቀለም፣ ብሔር ሳይገድበው በህብረተሰብ በጎ ስራዎች ላይ ተጠይቆ የማይሰስት በአጠቃላይ የመልካምነትን ጥግ ተግባር ላይ አውሎ የሚያሳይ ትልቅ ሰው መሆኑን በምድር ላይ የሚኖሩ ስለ እሱ የሚያውቁ ሁሉ ይመሰክራሉ ይላል ጽሑፉ። ሲቀጥል
የሀገራችን የማህበረ ልማት ለውጥ እንዲያመጣ በሙያው በገንዘቡና በጉልበቱ ያበረከተው አስተዋጽኦ ተዘርዝሮ የሚያልቅ አይደለም። አበርክቶውን መነሻ በማድረግ በርካታ ዓለም አቀፍ፣ አህጉር አቀፍና ሀገር አቀፍ ተቋማት ዕውቅና የሰጡት የሰውነት ውሃ ልክ ነው። የተከበሩ ዶክተር መሐመድ ሽኩር ዘር፣ ቀለም፣ ብሔር፣ እምነትን ሳይለዩ በሞራል ህግጋት የሚመራ የተቸገረን አስታዋሽ፣ ለታመመ ደራሽ፣ ለራበው አጉራሽ ወዘተ ስብዕና ያለው የዘመን ጀግና ሰው ነው። በጥቅሉ የተከበሩ ዶክተር መሐመድ ሽኩር ከጤናው ዘርፍ ባሻገር ለሀገራችን ሁለንተናዊ ለውጥ ሌት ተቀን እየተጋ የሚገኝ እጅግ የሚገርም ትጉ ሰው ነው ይላል ጽሑፉ። በእርግጥም የዚህ ዝግጅት አዘጋጅ አቶ ኢደሳ ሲፈታ የተከበሩ ዶክተር መሐመድን የማውቃቸው ቂርቆስ አካባቢ ከሚገኘው የቀድሞ ሸዋ ዳቦ አጠገብ በነበረው ኬቲ ቅዱስ ገብርኤል ክሊኒክ ውስጥ ነበር ይላሉ። ላይ ከፍ ብሎ ከተጠቀሰው ጽሑፍ ጋር የሚጣጣም አስተያየት ሲሰጡ አቶ ኢደሳ ሲፈታ ሲቀጥሉ ከፍ ብሎ በማህበራዊ ትስስር ገጽ ከተነበበው ምስክርነት ጋር የሚስማማ ሀሳባቸውን እንደሚከተለው ይጠቅሳሉ። ወደ ኬቲ ቅዱስ ገብርኤል ክሊኒክ የሚሄደው በስራ አጋጣሚ ነበር። ዶክተር መሐመድንም የክሊኒኩ ሰራተኞችንም የቤተሰብን ያህል ቀርቤ አውቃቸው ነበር እና በአንድ አጋጣሚ ገንዘብ የመክፈል አቅም የሌለው አንድ ሕክምና የሚፈልግ ሰው በክሊኒኩ ደርሶ አድኑኝ ይላል። የክሊኒኩ ሰራተኞች ገንዘብ እንደሌለው አውቀዋል። አስፈላጊውን እርዳታ ለመስጠት ልባቸው ቢፈልግም ማስታገሻ ብለው ምንም አይነት መድኃኒት ለመስጠት አልደፈሩም። ከንፈራቸውን መጠው አዝነንልሃል፣ ገንዘብ ከሌለ ሕክምና ልንሰጥህ አንችልም ማለት ከተፈጥሯቸው ተጨማሪ በዶክተር መሐመድ አለቅነት የተቃኙበት ሰውኛ ቅኝት አንጀታቸውን አንሰፈሰፈው። የዚህን ጊዜ አንድ ቀላ ያለ መልከ መልካም ወጣት ጤና መኮንን ደረጃ ያለ ሐኪም ምርመራ በማድረግ ላይ ወደ ነበሩት ዶክተር መሐመድ ክፍል ሄዶ በሩን አንኳኩቶ በክሊኒክ ውስጥ አንድ ሕክምና የሚፈልግ ሰው መምጣቱንና የካርድ ማውጫ ገንዘብ እንደሌለው ተናገረ። አስገራሚ መልስም አገኘ። ታዲያንን ከሌለው የለውማ እና መሞት የለበትም ብለው ዶክተር መሐመድ አንድ ትንሽ ወረቀት ላይ ነፃ ብለው ጻፉና ሁሉንም ሂደት ይህንን እያሳየ ይታከም አሉ። ይህን ባይና አይቻለሁ ያሉት ኢደሳ ሲፈታ የዶክተር መሐመድ ሽኩርን ሰብአዊነት አስታውሰው መስክረዋል። በመጨረሻም ከኬቲ ቅዱስ ገብርኤል ክሊኒክ በኋላ አሚን አጠቃላይ ሆስፒታል ቦሌ መንገድ ጉምሩክ ፊት ለፊት ህንፃውን በመከራየት የተጀመረው አገልግሎት ተስፋፍቶ በአዲስ አበባ አብነት አደባባይ አጠገብ በራስ ወጪ ተገንብቶ ደረጃውን በጠበቀ መልኩ አገልግሎት መስጠት ሲጀምር ቦሌ በነበረ ጊዜ የጀመረውን ለውጭ አገር ዜጎች የሚረዳቸውንና የሚያስተረጉም ሰው የመመደቡን ስራ አጠናክሮ በአዲሱ ህንፃም አስፋፍቶ የቀጠለው አሚን አጠቃላይ ሆስፒታል ደረጃቸውን የጠበቁ ዘመናዊ ቴክኖሎጂ የተገጠመላቸውን አምቡላንሶች ጨምሮ ሕክምና የሚፈልጉ ተገልጋዮች ከታዳጊ ልጆቻቸው ጋር ቢመጡ የልጆች መጫወቻና መቆያ ያለበትን ስፍራ ከማዘጋጀት ልጅን የታደርገዋለሁ የሚለው ሰቀቀን ከአገልግሎት ፈላጊዎች የራቀ እንዲሆን ታቅዶ የተሰራበትን ስራ ቀድሞ ካዩት ሰዎች ተርታ በመቆሜ በአሚን አጠቃላይ ሆስፒታል ባለቤት በተከበሩ ዶክተር መሐመድ ሽኩር በመላው ሰራተኞቻቸው የኮራሁበትን አጋጣሚ በፍጹም አረሳውም። በነገራችን ላይ አሚን አጠቃላይ ሆስፒታል እንዴት ተጀመረ? ለምንስ አሚን ተባለ? የሚል ጠያቂ ቢገጥመን ዝግጅት ክፍላችን መልስ የሚሆነውን ምርመራ አድርጓል። አብነት ተብሎ በሚጠራው አካባቢ በተገኘ መሬት አሁን ተንጣሎ ለብዙዎች የእንጀራ ማዕድ፣ ለበርካቶች ደዌ የፈውስ ስፍራ ሆኖ የሚያገለግለው አሚን አጠቃላይ ሆስፒታል ተገነባ። ታዲያንን ስያሜውን እንዴት አገኘ? በሚገርመው ጠይቄ እንኳን አላውቅም። ያው እንደነገሩኝ አባቴ ነው ስሜን ያወጡልኝ እና ደግሞ ከሆነ ጊዜም በኋላ ሆስፒታሉንም መስራት ሲጀምር ስም ፈለጉ። ስምም ሲፈልጉ ፋዘር በቃ ያው የፈለገ የቱ ይሆናል ምናምን የሆነ ቀለልም ያለ ምናምን። ከዛ የሆነ ጊዜ ከጓደኛው ጋር ሆኖ እኔም አብሬያቸው ነበር። በአጋጣሚ እንደዚህ አለው ለፋዘር እንደዚህ አለው ስም ምናምን ፈልጋል። በእርግጥ ያው አንድ ድርጅትም ኩባንያም ለመጀመር አስበዋል ምን ይሁን ምናምን ብሎ ያው ፋዘር ለጓደኛው ጠየቀው። ሲጠይቅም
እስቲ እንደዚህ እኔ እንጃ ጓደኛው ለምን ራንደም ሊሆን ብቻ ይሄ ልጅ እስቲ ስሙ ማን ነው ብሎ ጠየቀ። ያው እኔ ነበርኩ። ከዛ ፋዘር አሚን ነው አለ። እንደ አሚን አይነት ምርጥ ስም አግኝተ ነው ብሎት በቃ በዛ ጀምሮ አሚን ብለው ያው ዘ ሬስት ኢዝ ሂስትሪ በሚለው ቀጠለ። እዚህ ላይ ቀድሞ ከነበረው ኬቲ ቅዱስ ገብርኤል ክሊኒክ ወደ አሚን አጠቃላይ ሆስፒታል ያደገው አገልግሎቱ የባለ ሀብቱ ዓላማም የተሳካ እንዲሆን አይነተኛ ሚና ከነበራቸው ከተከበሩ ዶክተር መሐመድ ቤተሰቦች ባልተናነሰ ሰማያዊ ዩኒፎርም ለባሽ የነበሩት የአስተዳደር ሰራተኞችና ነጭ ጋዋን አድርገው በራቸውን ለረገጠ በደዌ ለተያዘ ፈውስ የሆኑት የሕክምና ባለሙያዎችን ቅንነትና ትብብር፣ ታማኝነትና መልካምነት አለማመስገን ንፉግነት ነው። ለዚህም ነበር ሰራተኞች የሥራ ላይ ውድድር በሰሩትና በተጉት መጠን እንዲሸለሙ ሲደረግ የነበረውን አስታውሳለሁ። እዚህ ላይ ስሙ ያልጠፋኝ በኔልሰን ማንዴላ ምክንያት አንድ ጀግና ተሸላሚንም አስታውሳለሁ። ማንዴላ የሚባል ትጉህ ቅን የሆነ ወጣት ሲሉ ስለተከበሩ መሐመድ ሽኩር የሚመሰክሩት ይደሳ ሲፈታ ስለ አሚን አጠቃላይ ሆስፒታል ጅማሮና መሰራረት ቤተሰቦቻቸው የሰጡትን ተንቀሳቃሽ ምስል ሊንኩን አያይዘው እንድንጠቀምበትና ሐሳቡን ምስሉን ለቀረጹ ላዘጋጁ ያላወቀ እንዲያውቅ ትምህርት እንዲሆን ላደረጉት ከሜምበር ቴሌቪዥን ጋር በመተባበር ቶን መልቲሚዲያ ላዘጋጀው ዝግጅት ምስጋና መስጠታቸውን እናስታውሳችሁና ከቪዲዮ ላይ የሚከተለውን እናካፍላችሁ። የራጅና አልትራሳውንድ እንደዚሁም ደግሞ የሲቲ ስካን አሁን ባለው ደረጃ እንግዲህ በደቡብ ክልል ሐዋሳ ሪፈራል ሆስፒታል ነው አንዱ የሲቲ ስካን አገልግሎት የሚሰጠው። ሁለተኛው የወራሚ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እንግዲህ እዚህ የሲቲ ስካን አገልግሎትን ከጀመረ ኦልሞስት 1 ዓመት አልፎታል ማለት ነው። ለአንድ ቀን ለሁለት ቀን የማይቋረጥበት የማኔጅመንቱም የቦርዱም ጥረት ታክሎበት አጠቃላይ ደግሞ የእያንዳንዱ ስታፍ ኮሚትመንት ታክሎበት የሲቲ ስካን አገልግሎት እና ራዲዮሎጂ ሌሎችም ሰርቪሶች በጣም በተቀናጀ መልኩ በሁለት ራዲዮሎጂስት አንድ ካርዲዮሎጂስት አለን፣ 4 ኤክስሬ ባለሙያዎች አሉ፣ ሲቲ ስካንን ጨምሮ ማለት ነው። ነርሶች አሉ። ሁሉም የተሟላ ባለሙያ አለን። እኔ ከምሰራበት ከህፃናት ክፍል አንጻር ካየው የህፃናት ህክምና በአጠቃላይ ዋና 4 ክፍሎች አሉት። የህፃናት ድንገተኛ ህክምና፣ የጨቅላ ህፃናት ጽኑ ህክምና፣ የህፃናት ህክምና እና ተለቅ ያሉ ህፃናቶች ጽኑ ህክምና አለ። አይሲዩ ማለት ነው። አይሲዩቹ 2 ናቸው። የኒዮናታል አይሲዩ እና የኒዮናታል ማለት በጣም በጽኑ የታመሙ ጨቅላ ህጻናቶች የሚተኙበትና ተለቅ ያሉ ህጻናቶች ደግሞ በጽኑ ሲታመሙ የሚተኙበት እሱ ፔዲያትሪክስ አይሲዩ ይባላል። ይህም ሲባል አንዱ የጽኑ ህሙማን ክፍል ነው። በጨቅላ ህጻናት የጽኑ ህሙማን ክፍል፣ እንደዚሁም በአዋቂዎች የጽኑ ህሙማን ክፍል በተቻለ መጠን ሊያስፈልጉ የሚችሉ ማቴሪያሎችን በማሟላት የተጠናከረ የአዋቂዎችና የጽኑ ህሙማን ህክምና መስጫ ማቴሪያሎችን በማሟላት በተለየ መንገድ አገልግሎት እየሰጠን ያለንበት ሁኔታ አንዱ እንደ ጠንካራ ጎን ሊታይ የሚችል ነው ማለት ነው። አሁን በዚህ በ2 ዓመት ውስጥ ፔዲያትሪክስ አይሲዩን ለማቋቋም ስንፈልግ እጅግ በጣም በጽኑ ክትትል የሚያስፈልጋቸው ልጆች አሉ እና ይችን ነገር ወዲያው ተነጋግረን ከአድሚኒስትሬሽኖቹ ጋር ከአስተዳደሮቹ ጋር እንዲከፈት ወሰንን እና እንግዲህ ፔዲያትሪክስ አይሲዩ መክፈት ከባድ ነው። እንደው እንደ ሀገራችን ካየ ነው ፔዲያትሪክስ አይሲዩ ያሉበት ሰርቪሶቹ ራሱ ያሉበት ቦታ በጣም ጥቂት ነው። ባለሙያ ይፈልጋል፣ እቃ ይፈልጋል፣ በጀት ይፈልጋል። ስንጠይቅ ያው አንዳንድ ጥሩ ማኔጅመንት ካለ ጥሩ ቀና የሆነ ሰው ከላይ ካለ ስራ ለማቀላጠፍ ወይም ስራ መልካም ነገር ለመስራት የሆነ ሰው ጥያቄ ሲያነሳ በቅንነት ተቀብሎ መተግበር ካለ ምንም የሚከብድ ነገር እንደሌለ ፔዲያትሪክስ አይሲዩ ወይም የህፃናት ጽኑ ህክምና ክፍል መከፈቱ ያሳየናል እና በጣም ብዙ ለውጥም አምጥቷል። በብዙ ሁኔታ የህፃናትን ሞት ቀንሷል። አትሊስት መስጠት የምንችለውን ህክምና ያህል ድረስ ልጆች ሊሞቱ ይችላሉ፣ ግን መስጠት የምንችለውን ያህል ህክምና ድረስ እንድንሰጥ ፔዲያትሪክስ አይሲዩ መከፈቱ በጣም ረድቶናል። ይሄ ራሱ ትልቅ ለውጥ ነው የምለው። እስካሁን የተመለከትናቸውን እማኝነቶች የጠቀስናቸው ብቻ አይደሉም። በተለይ ስለ እርሳቸው ከተጻፉ ጽሑፎች ጀግናን ለመፍጠር ጀግናን ማመስገን ዓላማው ላደረገው የሞርስ ዝግጅት ክፍል የሚስማማ አንድ ሌላ የእማኝነት ጽሑፍ አግኝተናልና ሐሳባችን ስለሚያጠናክር እናካፍላቸው። አንዳንድ ሰው አለ ኃላፊነት ተሰጥቶት ራሱን በኃላፊነት ዙሪያ ብቻ የሚያጥር፣ ተጨማሪ ሲሰጠው ወገቡ ለሁለት ክፍል የሚል የሚይዝ የሚጨብጠውን የሚያጣ። ደግሞ አሉ አንዳንዶች በጭራሽ ኃላፊነት ቦታ ላይ ድርሽ ማለት የማይፈልጉ፣ ራሳቸውንም በአግባቡ ማስተዳደር የማይችሉ፣ አገር ተሸክመው የሚዞሩም አሉ ይላሉ ሁሴን የተባሉ ጸሐፊ።
አባት ነው፣ የልጆቹን ጉዳይ ይከታተላል። አባወራ ነው፣ ቤተሰቡን ያስተዳድራል። የሆስፒታል ባለቤት ነው፣ በመቶዎች የሚቆጠሩ ከዶክተር እስከ ጽዳት ሰራተኞች በዘረጋው ሲስተም ይመራል። ሐኪም ነው፣ በየዕለቱ ያክማል። የሀገር ሽማግሌ ነው፣ ለእርቅና ሰላም ይጠራል። የህዝብ ወኪል ነው፣ በፓርላማ የህዝብን ችግር ይዞ ይቀርባል። ቋሚ ኮሚቴ ነው፣ በተመደበበት ይሰራል። የማህበረሰብ አገልጋይ ነው፣ ከወራቤ አዲስ አበባ እየተመላለሰ በማህበረሰብ ተሳትፎ እያስገነቡ ያሉትን ኮሌጅ ይመራል፣ ይከታተላል። የወራቤ ሆስፒታልን ጉዳይ ከጥንስስ እስካሁን ይከታተላል ወዘተ። እንደ ማንኛውም ሰው እየተሰጠው 24 ሰዓት ነው። ስራ አይሰለቸውም፣ ሰው አይሰለቸውም። የገባበትን ጉዳይ ሳያሳካ መቅረት ሰላም አይሰጠውም። ዛሬ አዲስ አበባ ታይቶ በማግስቱ አውሮፓ ነው። አውሮፓ ነው ሲሉት አፍሪካ ነው። አዲስ አበባ ነው ሲሉት ጅማ ይሆናል። ጅማ ሲፈልጉት ወራቤ ሄዷል። አይደክመውም፣ አይታክተውም። ሀብት ለመሰብሰብ አይሰራም። ሁሌም ለማህበረሰብ እድገትና ጤና ይሮጣል። ሆስፒታሉ አንድ ሆስፒታል ሊሰጠው የሚገባውን ሰርቪስ ሊሰጥ መቻሉን መጥቼ ተመልክቻለሁኝ። ይህንን የሚያደርኩት እንደ ጎብኚ ሳይሆን በምሽት መጥቼ ነው ያየሁትኝ። ከመሸ በኋላ በእያንዳንዱ ዲፓርትመንት የሚሰጡትን ሰርቪሶች አይቻለሁኝ። ማንም ሳያውቅ ድብቅ ሱፐርቪዥን ያደረኩትኝ። በዚህ ድብቅ ሱፐርቪዥን ያየሁት ነገር በጣም ነው ያስደሰተኝ። ኢመርጀንሲ ክፍሉ ሐኪሞች ነበሩ፣ እርዳታ የሚሰጡ ሰዎች ነበሩ። መድኃኒቶች፣ የድንገተኛ ጊዜ የሚፈለጉ መድኃኒቶች በበቂ አግኝቻለሁኝ። ብቃት ያላቸውና የሚመጡ ችግሮችን ሊያስተናግዱ የሚችሉ ባለሙያዎች እንደነበሩ አይቻለሁ። ማቴሪያሎችም እንደዚሁ ኢቨን አውቶማቲክ የሆኑ ሞኒተሮች፣ ስኳርን መለካት የሚያስችሉ የኤመርጀንሲ ዲፓርትመንት የሚያስፈልጉ እቃዎች፣ መለኪያዎች፣ አውቶማቲክ የሆኑ አልጋዎች ኮምፒተንት ሆኖ ነው ያየሁት። ፋርማሲ በምሽት ሄጃለሁኝ። የምሽት የድንገተኛ ክፍል ፋርማሲው ስራ ላይ ቦታው ላይ ያገኘሁት፣ ስራው እየሰራ ያገኘሁት። ላቦራቶሪው ፋክሽናል ነው። ሁለቱም ላቦራቶሪዎች፣ አንደኛው የኤመርጀንሲ ላቦራቶሪ ስትራቴጂክ የሚባለው ነው። እሱም ስራ ላይ እንደነበረ ነው ያገኘሁት ምሽት 3 ሰዓት ላይ። መደበኛው ላቦራቶሪም ለዚህ ኦርጋን ፈክሽን የሚሰራው ኢመርጀንሲ ላልሆኑ ሰዎች የሚሰራበት እንዲሁ ፋክሽናል ሆኖ ያገኘሁትኝ። ለኤክስሬይ ክፍሉም ሲቲ ስካኑም ማታ ላይ ፋክሽናል ሆኖ ያየኋቸው መኝታ ክፍሎቹ። በአጠቃላይ ባየሁት ነገር ሆስፒታሉ እርዳታ ሊሰጥበት የሚችል ሊረዳ የሚችል ሆስፒታል እንደሆነና ከጊዜ ወደ ጊዜ አቅሙን እያጠናከረ ካፓሲቲውን እያሻሻለ እየመጣ ያለ በመሆኑ በጣም ተደስቻለሁ። ድንገተኛ ክፍሎቹ እንግዲህ ከ30 አካባቢ ጨቅላ ህጻናት ነው ያየሁት። እነዚህ ሁሉ ጨቅላ ህጻናት ግማሾቹ ማሞቂያ ውስጥ ያሉ ናቸው። ግማሾቹን ኢንኩቤተር የሚባል ያለ ጊዜያቸው የተወለዱ ልጆች የሚያድጉበት ነው። ግማሾቹ ደግሞ እናቶቻቸው አቅፏቸው የሚያጠጧቸው ካንጋሮ ሩት የሚባሉ ናቸው። እነዚህ ክፍሎች ውስጥ ሌላ ደግሞ ህጻናት አይሲዩ ውስጥም እየተረዱ እንደነበረ ባለሙያዎቹ ቦታቸውን እየሰሩ እንደነበረ አይቻለሁኝ። የጽኑ ህሙማን ክፍሉም እንደዚሁ በተደራጀ መልኩ ማሽን የተገጠመላቸው ገበሬዎች ራሳቸውን የሳቱ ማሽን ተገጥሞላቸው በማሽን የሚተነፍሱ እንዲሁም የጭንቅላት ኦፕሬሽን ተደርጎላቸው ማሽን ውስጥ ያሉ ክሪቲካል የሆኑ ሰዎች ወላዶችን በተመለከተ እየተስተናገዱ ሁሉም ክፍል ፋክሽናል ሆኖ ያየሁት ማንም ሳያውቅ በግሌ መጥቼ ማለት ነው። ይሄ ለእኔ እንደ ግል ምስክርነት የሚሰጠኝ ነገር ምንድን ነው? ሆስፒታሉ እንደ ሆስፒታል በተሻለ መልኩ ስራ እየሰራ እንደሆነ ነው ያየሁትና በጣም ደስተኛ ነኝ። በዚህ ድንገተኛ ሱፐርቪዥን በጣም ደስ ብሎኛል። እንኳን ይሄን ያሳየን። ከጥቂት ዓመታት በፊት ክሊኒክ ያልነበረበት አካባቢ ዛሬ አርቲፊሻል ማስተንፈሻና የኦፐሬሽንና የሲቲ ስካን ተገጥሞለት ፋክሽናል የሆነበት ሆስፒታል ማየታችን ይሄ ትልቅ ድል ነው፣ ትልቅ ምርታ ነው፣ ትልቅ ለውጥ ነው። በጣም ደስ ብሎኛል። ለዚህ ወጥታችሁ ወርዳችሁ የደከማችሁ አስተባባሪዎች፣ የልማት ማህበሩ ሰራተኞች፣ ሀሳብ አመንጪዎች፣ ብዙ የልማት ጀግኖች አይቻለሁም በዚህ ሆስፒታል ግንባታ ላይ ከህፃን እስከ ወጣት እናንተን ጨምሮ ሁላችንም ከአመራሩ ጀምሮ የአካባቢ ማህበረሰብ እንዲሁም ከሌላ ብሔረሰብ ሆነው ከሌላ አካባቢ ሆነው ይህን ሆስፒታል ለመርዳት የታተሩትና የደከሙትን እንዲሁም አውሮፓ፣ አሜሪካ የሚገኙ የአካባቢ ተወላጆችና ወዳጆች ፍሬያችሁ ድካማችሁ ፍሬ አፍርቷል። ሰው እየዳነላችሁ ነው። በሰራችሁት ሆስፒታል ህሙማን እየተፈወሱላችሁ ነው ለማለት እወዳለሁ። ድካማችሁ ምን አልቀረም። ፈጣሪ ይክፈላችሁ የሚከፍልበት እላለሁ።
ይህም ሆኖ ጠላት አያጣውም። ተንኮለኞች ያሴራሉ፣ በምላሳቸው ይወጉታል፣ በብዕራቸው ይገርፉታል። ሁሉንም ሳቅ እያለ ወደ ስራው ለማንም ምንም መልስ ቆሞ አይሰጥም። በስራ ምላሹን ያሳያል። ትናንት አሉ የዚህ ጽሑፍ አቅራቢ ታዲያንን ትናንት ከኡስማን መሐመድ ፌሊክስ ጋር በመሆን ከአሜን ሆስፒታል አጠገብ አዲስ እየሰራ ያለውን በ5000 ካሬ ሜትር ላይ ያለ የሆስፒታሉ ማስፋፊያን ህንፃ መሰረት ጎበኘን። ባለሀብቶች ተሰባስበው በፕሮጀክት ይዘው ከሚያሰሯቸው በርካታ ገንዘብ ከሚያፈሱባቸው ህንፃዎች አንዱ እንኳን በዚህ ደረጃ መሰራታቸው ያጠራጥረኛል። ስፋት፣ ይዘት ባየሁት ነገር ፈዘሱ ቃሉ። ይህንም ማኝነት የጻፉት ሰው ለሚያገናዝብና ለሚያሰላስል ሰው ኢትዮጵያ ውስጥ ገጠር ውስጥ መስራት በጣም ህይወትን የሚለውጥ ነው ብዬ ነው የማስበው። አስተሳሰብሽንም ይለውጠዋል። በእውነት ሰውን መርዳት ከሆነ ኢንቴንሽንሽ ሰዎች ገጠር ውስጥ ደግሞ በቀላሉ ነው የሚዳነው። የሚገርምሽ ምናልባት የባክቴሪያው አለመላመድ ከዛ በፊትም አንቲባዮቲክ አለመውሰድ ሊሆን ይችላል እና በቃሬዛ የመጣ ሰው ተነስቶ ሲሄድ ስታይ ያኔ ሐኪም ማለት በእኛ ጊዜ ሁሉን ነገር ነው የሚሰራው። ያዋልዳል፣ ጂፒኦ ነው። ስንማር ጥቁር አንበሳ አንድ ሆስፒታልስ በእኛ ጊዜ አንድ ሐኪም ነው የነበረው። ጅማ ሆስፒታል ምናልባትም በዛ ጊዜ አንድ ሐኪም ነው የሚኖረው፣ ወይ ደግሞ ሻሸመኔ ሆስፒታል አንድ ሐኪም ነው የሚኖረው። ሌሎች ነርሶች ናቸው። ሐኪሙ ያዋልዳል፣ ሰርጀሪ ይሰራል፣ ኦፒዲ ውስጥ ያክማል፣ ህፃናት ያክማል፣ ሴቶችን ያክማል። የታመሙ ሳይካትሪ በሽተኞች ከመጡ ሳይካትሪ ቆዳም አይንም ለምን በየሆስፒታሎቹ ይህን እንማራለን። እነዚህ በኮርስ ቤዚኮችን ኦፕታልሞሎጂ ሜዲኬር እንማራለን፣ ቆዳ አለርት እንማራለን፣ ሳይካትሪ አማኑኤልን እንማራለን። 3 ወር ምናምን እንደዚህ በሽተኞች እናያለን። ቤዚክ ነገሮች እናውቃለን። ስለዚህ አንድ ሐኪም ብዙ ነገር ነው የሚሰራው። ገጠር ስትሄጂ ደግሞ ሁሉም ነገር ትሰሪና ባልና ሚስት ሲጣሉም ለሽምግልና አንድ ዶክተርን እየተሰራ ያለውን ደግሞ አንዴ እያነጻጸርኩ ቆላ ደጋ የሚባትለውን ሌት ተቀን የሚተጋውን ፍጡር ቆሞ መሄዱ ገረመኝ። ይሄ ሰውዬ ስንት ሰው ነው? እንደዚህም ሆኖ ከግለሰብ እስከ መንግስታዊ ተቋም፣ ከድርጅት እስከ ማህበራት፣ ከክሊኒክ እስከ ዩኒቨርሲቲዎች ደጁን ይረግጣሉ፣ በሩን ያንኳኳሉ፣ ድጋፉን ይፈልጋሉ፣ እንግድነቱን ይመኛሉ። መርቅልን፣ ሸልምልን፣ ተገኝልን ይሉታል። ሁሉንም በአግባቡ ያስተናግዳል። ቢሮው ሲገባ ከምንጭ እስከ አባይ፣ ከሞያሌ እስከ መቀሌ፣ ከባሌ እስከ ጅግጅጋ የሚገኙ ተቋማት የሰጡት ሰርተፍኬት ግድግዳውን ሊንዱት ተቃርበዋል። ሁሉንም አክብሮ ቦታ ሰጥቷቸዋል። ለመሆኑ ሰውየው ስንት ሰው ነው? እንደኔው 24 ሰዓት ብቻ ነው ያለው። ከብረት ነው ከውሃ እየተሰራው። ሲያጎርስ እንደ እናት ነው፣ ሲቆጣ እንደ አንበሳ ነው ይሉታል። ፍቅሩን ይሰጣል፣ ስንፍናን ይጠላል፣ ሰውን ያሳድጋል፣ ለነገር ጀርባ ይሰጣል። ይሄ ሁሉ ሆኖ ጀርባው አልጎበጠም። አንዳንድ ሰዎች አሉ አገር ተሸክመው የማይከብዳቸው፣ ከሰዎች ምንም የማይከጅሉ። ምንም ባናግዛቸው መልካም ምኞታችንን ብቻ እንግለጽላቸው። በአንተ ዘመን በመኖሬ እድለኛ ነኝ፣ አመሰግናለሁ። ላበረከትከው ሁሉ አገር ታመሰግንሃለች፣ ህዝብህ ይወድሃል፣ ፈጣሪ ስራህን ይውደድልህ፣ ዕድሜና ጤናውን ያድልህ እንበለው በማለት አገር ተሸክሞ የሚዞር ሰው በሚል ርዕስ የጻፉት ጸሐፊ ከመልካም ምኞት ጋር ከምርቃት ጋር ጽሑፋቸውን አጠናቀቁ። ይህ ምስክርነትን ተከትሎ ከራሳቸው ከተከበሩ ዶክተር መሐመድ ሽኩር አንደበት ደግሞ ተከታዩን ተከታትለን እንመለስ። አንዳንዱ ሰው 7 ሰዓት 6 ደውሎ የት ነህ? አይ በሽተኛ ጋር ነኝ። ምን ነው መሐመድ አንድ እንጀራ አይደል እንደምትበላ? አይደለም። ምን ብለሽ ትመልሻለሽ? ሰዎች ለራሳችን ብቻ ከኖርን ሰው ልንባል አይገባም። እንዲህ አይነቱን ጀግና የማመስገን ጉዳይ ተጠናክሮ ስራቸውን ኢትዮጵያን ማስቀደማቸው፣ ኢትዮጵያውያንን ማገልገላቸውን አነስተን ሌሎች ተተኪ ጀግኖችን ለመፍጠር በጀመርነው ጉዞ ላይ የማህበረሰብ ሳይንስ አጥኚ፣ የጂኦፖለቲካ ተንታኝ፣ የጂ24 ኒውስ መስራችና ዋና ስራ አስፈጻሚ፣ የመቻል ልህቀት ማዕከል መስራችና ዋና ስራ አስፈጻሚ፣ ደራሲ፣ የሞርስ አጀንዳ ተንታኝ ጋዜጠኛ መሐመድ ሲራጅ የተከበሩ ዶክተር መሐመድ ሽኩርን በተመለከተ ጠይቀ ነው የሚከተለውን መልስ ሰጥቶናል።
እንደምታውቀው ሞርስ የጀርባ አጥንት የመሆንህን ያህል በሳምንት በ15 ቀን በወር ማድረግ ቢከብደን በ3 ወር አንድ ጊዜ ለኢትዮጵያ ያገለገሉ ኢትዮጵያውያንን ስራቸውን እንዘክራለን፣ መታተራቸውን አነስተን ለትውልድ እናስተዋውቃለን። በትውልድ ቅብብሎሽ ሌሎች እነሱን አርአያ የሚከተሉ ሰዎች ለኢትዮጵያ አበርክቷቸው እንዲበረክት ብለን ነው። ስለዚህ የዛሬው የተከበሩ ዶክተር መሐመድ ሽኩር ናቸውና ዶክተር መሐመድን ታውቃቸዋለህ በደንብ? መሐመድ ዶክተር መሐመድ ሽኩርን እንግዲህ ላለፉት 20 ዓመታት በላይ አውቀዋለሁ። እንደው አጋጣሚው መግለጽ የሚፈቀድ ፈቃድ ከሆነ የተዋወቅክበት ወይም የመጀመሪያውን ቀን ምክንያቱ ምን እንደነበር ጠቅስልኛለህ? የተዋወቅ ነው ያው እኔ ለስራ አጋጣሚ ከአዲስ አበባ ወጣ ብዬ እሱ የሚሰራበት አካባቢ ነበር። በእርግጥ ያኔ እሱ ወደ አዲስ አበባ የገባበት ጊዜ ነው። ነገር ግን እኔ ወደዛ ለስራ በሄድኩበት ጊዜ በጣም በጉልህ ደግነቱ፣ በጣም በጉልህ ደግሞ ያው ስራውን ለቆ የሄደ ሰው በአንድ አካባቢ ላይ ማህበረሰቡ ሲዘክረው ነው የሚኖረውና ዶክተር መሐመድ ሽኩር ዶክተር መሐመድ ሽኩር ዶክተር መሐመድ ሽኩር እየተባለ ይወራል። የነበረው የተማረውን ትምህርት በተግባር እዛ አካባቢ ላይ ምንም ባልነበረበት ሁኔታ ሲሰራ የቆየ እንደነበረና ውለታው እንዳለባቸው ማህበረሰቡ ሲናገር ሰማው። በዛ አጋጣሚ ይሄን ሰው ለማወቅ ጉጉት አደረብኝ። ያው ያኔ ወጣትነቱም ስላለ በዚህ አይነት ስራ ከሰራ ሰው ጋር መተዋወቅ መልካም ነው በሚል ከሱ ጋር ለመተዋወቅ ለመጀመሪያ ጊዜ እንግዲህ እዚህ ቦሌ አካባቢ የነበረ የሕክምና ተቋም ነበረው፣ መርካቶ አካባቢ የነበረ የሕክምና ተቋም ነበረውና በዛ አጋጣሚ ነው ትውውቃችን። የዚህ የስልጤ ልማት ማህበርን መነሻ በማድረግ እዛ ላይ የሚያነሳቸው ክሪቲካል የሆኑ ጥያቄዎችም ስለነበሩ በዛ አማካይነት ነው ከሱ ጋር የተገናኘ ነው። እንደው ማህበረሰቡ አነሳልኝ ደጋግሞ ስማቸውን ስትለኝ ምን እንግዲህ እኔ እንዲህ አይነት ሰው ቢገጥመኝ የህክምና ሰው ነው፣ ያው ከፈውስ ጋር ከመዳን ጋር ደዌን መፍትሄ ከማምጣት ጋር ነው ብዬ ላስብ እችላለሁ። የተለየ ነገር አለ ስማቸው የሚነሳበት? በጣም በሚገርም ሁኔታ እንግዲህ አንድ የህክምና ባለሙያ ሰርጀሪ ለመስራት በጣም ብዙ ኢኩመንቶች ያስፈልጉታል። ስትራላይዝ የሚደረጉ ማቴሪያሎች ያስፈልጋሉ፣ ሲዘር ያስፈልጋል። ከዛ በተጨማሪ ደግሞ የተሟላ የህክምና ማቴሪያሎች፣ እነዚህ ማሽኖቹ ደግሞ የሚያረጁ እንደመሆናቸው መጠን በአሁኑ ሰዓት እንዳለው ሳይሆን ያኔ የሚቀቀል ነው የሚሆነውና እነዛን በማድረግ ሂደት ውስጥ ተመድቦ ይሰራበት የነበረበት ቦታ ላይ ፎቶም በእርግጠኛነት ማህደሩ ላይ ይገኛልና በኩራዝ ያኔ እንግዲህ ማሾ እና ፋኖስ የሚባሉ ናቸው ያሉት። ነገር ግን በኩራዝ የሚሰራበት ቦታ ላይ ሰርጀሪ የሰራ ሰው ነው። ማህበረሰቡ በዛ ልክ የጤና ተቋም ባለመኖሩ ምክንያት በጤና ሕክምና እጦት ምክንያት የሚሞቱ ሰዎች እናቶች ቁጥራቸው በጣም ከፍተኛ ከመሆኑ አንፃር በዛ አካባቢ ላይ እንደ መልአክ የተከሰተ ሐኪም ነበርና እዛ ቦታ ላይ ያንን ሁሉ ሪስክ ወስዶ ኢኩመንቶች ባልተሟሉበት ሁኔታ ግን ማህበረሰብን ማገልገል አለብኝ በሚል ከሕክምና ሳይንሱ ውጪ በሆነ መንገድ ማህበረሰቡን በዛ ልክ አሁን ሰርጀሪን በኩራዝ መስራት ምን ያህል ከባድ እንደሆነ በጣም መገመት ቀላል አይደለም። ይሄ ዝም ብሎ ሰርጀሪ ስል ቁስል እንደመስፋት ብቻ ሳይሆን ከፍተኛ የሚባሉ ቀዶ ጥገና የሚያስፈልጋቸውን የህክምና አይነቶች ጭምር ሲሰጥ የነበረ ሰው ነበረ። ከዛ አንፃር ማህበረሰቡ በጣም ትሁት ነው፣ በጣም ሀምብል ነው።
እንደ ተማሩ ናቸው ተብለው የሚቆፈሱ ሰዎች አይነት ባህሪ አይደለም ያለው። ለዛ ማህበረሰብ ቋንቋውን በመናገር ቋንቋውን ብቻ ሳይሆን ህመሙን በመፈወስ የመጀመሪያውን ኢምፕሬሽን በመፍጠር ያው ህክምና የመጀመሪያው ሳይኮሎጂካሊ ኢምፕሬሽን መፍጠር ነውና በጣም ክብር የሚሰጠው አይነት ሰው ሆኖ ማህበረሰቡ በዛ ልክ ምንም ባልነበረበት ሁኔታ ያን ማህበረሰብ በማገልገሉ ምክንያት ያው በተለያየ ጊዜ ማህበረሰቡ የየራሱን ማዕረግ ይሰጣል። ከነዛ መካከል ነው አሁን እንደምታውቀው በፓርላማ የተወዳደረው እዛ አካባቢ ላይ ሄዶ ማህበረሰቡ ያገለግለኛል ብሎ በመመረጡ ነው ፓርላማ የገባውና ስቲል ማህበረሰቡ ጋር ያለው አሻራ ቀላል የሚባል አይደለም። ምናልባት ወደ በኋላ ላይ ጥያቄ ካለ እንድናነሳው በጣም በርካታ አሻራዎች አሉት በተለይ ከዚህ ከስልጤ ማህበረሰብ ጋር በተያያዘ። አዎ ስልጤ ውስጥ ያለ ወራቤ የሚባል ሆስፒታል አሁን እሳቸው በግል ከሚያስተዳድሩት አሚን ሆስፒታል ጋር አነጻጽሮ አንድ ጥያቄ ቢያነሳላቸው ለዚህ ያበቃኝ የወራቤ ሆስፒታል መጀመር ነው። አሁንም ስጋቸው ለወራቤ ሆስፒታል እንደሚያደላ ተናግረዋል። ይህንን ከማህበረሰቡ ጋር አያይዘት መልስልኛል። ምናልባት ግን መሐመድ ታዳጊ ወጣቶች ይህን ፕሮግራም ሲሰሙ ኩራዝ የሚባለውን ጉዳይ ሲሰሙ ቀላል አድርገው የተከፈለውን መስዋዕትነት የተከፈለውን ዋጋ የህብረተሰብን የማስቀደም ነገር ዝቅ እንዳያደርጉት ብናብራራው ማሾና ፋኖስ በብርጭቆ ውስጥ ነው ያለው። ጭሱ ወደ ላይ ይወጣል። አካባቢውን ላያገኘው ይችላል። በብርጭቆ ውስጥ አልፎ ነው ብርሃኑ የሚመጣው። ኩራዝ ግን ነበልባሉ እየተንቀሳቀሰ አብሮት ጭሱንም ያንቀሳቅሰዋል እና ለሕክምና ባለሙያው ለራሱ ጤንነት ጥሩ ያልሆነ ነው የኩራዝ መብራት በገጠሪቱ ኢትዮጵያ ውስጥ። ይህንን ማድረጋቸውን ትውልዱ እንዲያውቀው እንዴት አድርገን እንግለጸው? እኔ ቋንቋ አጣሁለት ይህን ስሰማ። እንዳልከው ነው ኩራዝ በባህሪው በጨርቅና በጋዝ ወይንም ናፍጣ ውህደት የሚፈጠር የእሳት ወይንም ብርሃን ነው። በጨለማ ውስጥ ማብራት የሚችል ብርሃን ነው። ከዚህ አሁን ካለው ትውልድ ጋር እንደው በተወሰነ መልኩ ጉዳዩን ማህበራዊ አድርጎ ለማየት ዶክተር መሐመድ ይሄንን ኃላፊነት ሲወስድ አብሮት የነበረ ማንም ባለመኖሩ ምክንያት ነው። አንዳንዴ እንደዚህ አይነት ትልልቅ ኃላፊነቶች ስትወስድ ጉዳዩ የሚመለከታቸው አካላት ለጉዳዩ ልባት ሰጥተው እነዚህ የሰውየውን ዕውቀት ለመጠቀም የሚያስችል አካባቢው ላይ የሚኖር ምህዳር መኖር አለበት። ያ ባለመኖሩ ምክንያት ተደራራቢ ነው ችግሩ። ያን ተደራራቢ ችግር ለማለፍ መውሰድ የነበረበትን እርምጃ ነው የወሰደው። የሆነ ሰው በተለያዩ ሕክምና እጦቶች ምክንያት ሲሰቃይ ሲሞት ማየትና እሱ በኩራዝ መጨናበስ ሁለቱን ሚዛን አድርገህ ስትመለከት ለሱ አሁን ላለው ትውልድ ይሄኛው ላይ ገባ ይችላል። ለሱ ግን ሚዛን የሚደፋው ራሱን ሰውቶ ሌላውን ማዳን ነው። በትክክል በኩራዝ ይሄንን ከዚህ በላይ መስዋዕትነት የለም። ምክንያቱም ያኔ እንደምታውቀው ኤችአይቪ/ኤድስ በጣም የሰፋበት ጊዜ ነው። መርፌ ስትሰፋ እጅ ላይ ሊገባ ይችላል። የደም ንክኪ ሊኖር ይችላል። በጣም በርካታ ሪስኮች ወስደህ ነው እንዲህ አይነት ስራዎችን የምሰራውና ያው እንግዲህ ፈጣሪም ጠብቆታል በጤና የነዚህ እናት አባቶች የነዚህ በጤና እጦት ይሰቃዩ የሞቱ የነበሩ እናት አባቶች ጸሎት ጠብቆታል ብዬ ነው ማስበው። ከአንድ ወር ከ15 ቀን በላይ ፈጅቶብኛል ስለሳቸው ሪሰርች ስሰራ። እቺ አምልጣኝ ነበር። በጣም ነው የማመሰግንህ ወሳኝ ጉዳይ ላይ አንተን በማግኘቴ። ለነገሩ አንተ ተንቀሳቃሽ ላይብረሪ ነህ። አመሰግናለሁ። ስለ ዶክተር መሐመድ ሽኩር ምን ትለኛለህ? የሱ ያልተነገረ ነገር ምናልባት ያላገኘው መረጃ ብዬ ማስበው በሳምንት ቅዳሜ ዶክተር መሐመድ ሽኩርን አታገኘው።
ለምን? በሳምንት ቅዳሜ ሳይማር ላስተማረኝ ማህበረሰብ ቅዳሜን ከሱ ጋር ነው ማሳልፈው ይላል። ጠዋት ነው የሚነሳው። ወራቤ ላይ አሁን ያየኸው የወራቤ ኮምፕሬሄንሲቭ ሆስፒታል ፎርማን ነበር፣ መሐንዲስ ነበር፣ ኮንትራክተር ነበር፣ ስትራክቸር ዲዛይን ያደርግ ነበር። በቃ ሁሉም ነገር ነበረ። አንድ ግለሰብ ግን እንደ ሁሉም በጣም ብዙ ኃላፊነቶች ኖረውበት ከሰኞ እስከ ዓርብ እዚህ ሰርቶ ስቲል ነው ይሄ ባህሉ ያለው። ባይዘው ሆስፒታሉ እኮ አገልግሎት መስጠት ጀመረ 10 ዓመት ሆኖታል። ግን ስቲል ክትትል ያደርጋል፣ ስቲል ይረዳል፣ ስቲል ይሄዳል፣ ስቲል ያሰለጥናል፣ ስቲል ኢንቨስት ያደርጋል እዛ አካባቢ ላይ እና የዚህ የስልጤ ልማት ማህበርን በተመለከተ ሃይረንዚ የሚባል ደግሞ አዳሪ ትምህርት ቤት አለ። በጣም በርካታ የሕክምና ባለሙያዎች በአንድ ጊዜ ውጤታቸው ከፍተኛ ውጤት የሚያመጡ ልጆችን ሰብስቦ የሚያስተምር ማህበረሰቡ በጋራ የሚያስተዳድረው በልማት ማህበር ውስጥም ያለ ግን ደግሞ በመነሻ ሐሳብና በመዳረሻ ሐሳቦች ላይ የራሱን አሻራ እያኖረበት ያለ ብቻውን እንደ ህዝብ ሆኖ በተለይ የወጣበት ማህበረሰብን በማገልገል ረገድ የወጣበትን ብቻ ሳይሆን አጎራባች የሆኑ አካባቢዎችንም በማንቃት ረገድ በሀብቱ በጊዜው በጉልበቱ ሳይሰስት የሚኖር እጅግ የሚያስቀና አንዳንድ ሰው ይታደላል። በቃ እንደዚህ በቃ ይታደላል። በዚህ አጋጣሚ እንግዲህ እድሉን ካገኘ የሱ ቤተሰቦች፣ ልጆች፣ ባለቤቱ ይሄንን ሁሉ ጊዜ ለወጣበት ማህበረሰብ መስዋዕት ሲያደርግ እየሰራ ነው የተማረው። የስፔሻላይዜሽኑን የሰራው እየሰራ ነው። በዚህ ሁሉ ጊዜ ውስጥ እንግዲህ ቤተሰብን ምን ያህል እንደምትናፍቅና እንደምትበድል ማሰብ ቀላል አይደለምና እነሱንም ማመስገን የሚያደርጋቸው ነገሮች ለታይታ ይሄ ለፎቶሾፕ እና አሁን ላለው ለሰልፊ የሚሆን ነገር አንድም ነገር አይደለም። ኦሮሚያ ላይ ትምህርት ቤት እየሰራ ነው፣ ውሃ ይቆፍራል፣ በዚህ በኩል የሆነ ነገር ያደርጋል። ሲያደርግ ብቻ ነው የምታየው እንጂ ሲያወራ አይደለም። የሕክምና ቁሳቁሶቹን ለሆነ አካባቢ ላይ ሄዶ ላየው ለተመለከተው ቦታ ላይ ሲሰጥ ነው የምታየው። የተቸገረ ሲረዳ ነው የምታየው እና አንዳንዴ ያስደነግጣል። እንደዚህ ያሉ ሰዎች ያው በረከቱ ይብዛላቸው ከማለት ውጪ ሌላ ልንችለው ነገር አይደለም። ከዛ ባለፈ ሰው ሲሰጥ እንደሚበዛለት ያየሁትም በዶክተር መሐመድ ሰው ሲሰጥ ይበዛለታል። ቃሉ እንደዛ ይላል። ስጡ በረከትልህ ዘንድ ነው። ያ የገባው ይመስለኛል። ሁሴን የተባለ አንድ ማህበራዊ ትስስር ገጽ ላይ የሚጽፍ ሰው አገር ተሸክሞ የሚሄድ ሰው ብሏቸዋል። ይሄ አሁን እስካሁን የምትነግረኝ ነገር በሙሉ ከዚህ ጋር ይስማማል። የሀገር ባለውለታዎችን ትናንትና ለከፈሉት ዋጋ ዛሬ በሕክምና ጡት መሞትም መሰቃየትም የለባቸውም በሚል በጣም ውድ የሚባሉ ሕክምና አገልግሎቶችን ይሰጣል። ሁሴን የገለጸበትን መንገድ ከዚህ አውድ ነው። ከምትላቸው የሀገር ባለውለታዎች ዶክተር መሐመድ አሜን ሆስፒታል ነው የሚታከሙት በነፃ። በጣም ውድ የሚባል ሕክምና ነው። ይሄ ከዚህ በላይ እንግዲህ አገር ተሸክሞ መሄድ የለም። በማህበራዊ በጣም በሚገርም ሁኔታ እዮባ በዚህ ሁኔታ ውስጥ ሆኖ አንባቢ ነው። የኔን መጽሐፍ አርቶቱን የሰራው እሱ መቻል የሚገርም በጣም አንባቢ ነው። ዶክተር ባይሆኑ ኖሮ ስነ ጽሁፍ ሰው ወይም የእግር ኳስ ተጫዋች የሚሆኑ ይመስለኛል አንድ መረጃ ላይ ሳገኝ እና አርቶት መስራታቸውም ከዚህ ጋር አገናኘሁትና ነው የገረፈኝ። ሌላ መጽሐፍን እንደዚህ አድርገዋል ወይስ መቻልን ብቻ ነው?
አይ ነው ሌላ መጽሐፍም አርቶስ ሰርቷል። የሰራቸው አርቶሶች በጣም አድቫንስድ የሆነ አንባቢ ነው። ሲያነብ ደግሞ ክሪቲካል አንባቢ፣ በጣም ክሪቲካል ፖይንት ቱ ፖይንት ነው የሚያነበውና ቤቱ ስትሄድ መደበሪያው መጽሐፍ ነው። ሚዲያ ላይ ነው የሚቆየው። ቀሪዋን ጊዜ ከልጆቹ ጋር ነው የሚያሳልፈው። ማህበራዊ ጉዳዮች አሉበት። ጉዳዮችን እንዴት እንደሚፈታና ቀን የበዛለት ሰው፣ አንዳንድ ሰው ጊዜ ይበዛለታል እኮ በቃ የሚገርም በጣም ጊዜ ይበዛለት፣ ጊዜ በረከት ይሁንልህ የተባለ ሰው ነው ዶክተር መሐመድ። እንደምታውቀው የኛ የሬዲዮ ፕሮግራም ላይ በጣም በርካታ ሰዎች በሕክምና እጦት ምክንያት በገንዘብ እጦት ምክንያት ይመጣሉና ያው ያለ ሰው ጋር ነው የምትሄደው እና በብዛት እሱ ጋር ሰዎች ልካለሁ። አንድም ቀን መልሶብኝ አያውቅም። አንድ ቀን ስፔሻሊ ደግሞ ትልልቅ የመከላከያ ሰራዊት አባላት፣ የቀድሞ መከላከያ ሰራዊት አባላት፣ የአሁን መከላከያ ሰራዊት አባላት የሀገር ባለውለታ ናቸው የሚል ጽኑ እምነት አለ እና ምንም ይሄ በቃ ተቋሙ ራሱ ያውቃል፣ አስተዳደሩ ራሱ ያውቃል። ጋዜጠኞች፣ ሀገር ላይ ትንሽ አሻራ ያበረከቱ ሰዎች፣ ጸሐፊዎች በጣም የሚገርም ከረጅ ያለው ሰው ነው እና ያው እንዳልኩ ሲሰጥ ይበዛል። የአሊ በርኪ ከመሞቱ በፊት በጣም ታሞ በነበረበት ጊዜ ሕክምና እጦት ላይ ነበር። አሊ በርኪ ማለት በደርግ ዘመነ መንግስት በዚያድ ባሬ ወረራ ላይ የሜዳሊያ ከቀድሞ ፕሬዚደንት ኮሎኔል መንግስቱ ኃይለማርያም እጅ ሜዳሊያ የተሸለመ የሀገር ባለውለታ የሆነ ሰው በቃ በጤና እጦት ምክንያት ወድቆ የለም እኔ ሙሉ ሕክምናውን እሸፍናለሁ ብሎ የእሱን ብቻ አይደለም የልጁን ጭምር ልክ እንደዚህ አይነት ይሄ አሁን የምነግርህ የሚታወቅ ኬስ ስለሆነ ነው። ማይታወቁ እኛ የምንልቃቸው በጣም በርካታ ሰዎች አሉና ዶክተር መሐመድ በጣም በብዙ መልኩ ልማት የሚወድ፣ ጥፋት የሚጠላ፣ ፍቅር የሚወድ፣ ጥላቻ የሚጠላ፣ መዋደድ፣ መግባባት፣ መነጋገር የሚወድ ቤቱ ስትሄድ ተራርቀው ተገፋፍተው የነበሩ በፖለቲካ አውድ የተጠላሉ ሰዎች ጭምር ሰብስቦ የሚያስቀምጥ የሚያነጋግር፣ ጨዋታ የሚወድ፣ ጨዋታ አዋቂ፣ በጣም ያራዳ ልጅ ነው። ደግሞ የሚገርም በጣም ያራዳ ልጅ ነው። በቃ በደንብ ጨዋታ የሚወድ፣ ወጣቶች የሚያበረታታ፣ ኢንከሬጅ ሲያደርግ በቃ ወደር የሌለው ኢንከሬጅመንት ነው። ከቃል ጀምሮ፣ ከፌሻል ኤክስፕሬሽኑ ጀምሮ፣ ከገንዘቡ ጀምሮ ብዙ ነገር የሚያደርግ ኢትዮጵያ ልትቀናበት የሚገባ የእሱ አይነት መሰሎች ያብዛልን የምትለው አይነት ባህሪ ያለው ሰው ነው። በጣም ትሁት ነው። አታጣውም። በቃ ፈልገህ አታጣው። እሺ ጊዜ አጠቃቀሙ ጄኒውን የኖረው እዚህ ነው። የተወሰነ ጊዜ ነው ውጭ ሄዶ የተማረው፣ ግን በቃ የጊዜ አጠቃቀሙ የሚገርም 3 ሰዓት ካለ 3 ሰዓት ካልተገኘቸው የለም ዶክተር ጋር ሌላ ነገር። ይህንን ያየሁት አሁን የንግድ ባንክ ፕሬዚዳንት አቶ አቤሳኖ ጋር በጣም በብዙ ልክ እንደዚህ ታይም ማኔጅመንታቸው በጣም አሪፍ ከምላቸው ሰዎች መካከል አይነት ሰው ነው። በቃ ረጅም ሰዓት የሚሰራ፣ ረጅም ሰዓት የሚያነብ፣ የማይደክመው እኔ በምን ሰዓቱ እንደሚተኛ ራሱ ግራ እስኪገባኝ ድረስ የያዛቸው ፕሮጀክቶች፣ የሶሻል ቦንዲንጉ፣ ኢኮኖሚካል ስትሬንግዙ፣ የሚመጣበት መንገድ፣ እንደገና ደግሞ የማኔጅመንት ሲስተሙ ያንን ሁሉ ተቋም ማኔጅ የሚያደርግበት መንገድ በደንብ ነው የሚያስቀናውና እንደ ቤንች ማርክ አንተ ስላነሳኸው ታሪኩ እንዲወራ ስላደረግ ብዙ ወጣቶች፣ ብዙ ኢትዮጵያውያን ዓለም የሚማርበት ነው። በነገራችን ላይ ኢትዮጵያ ውስጥ የሚቀር ሀሳብ ያለው አይደለም፣ ተሻጋሪ የሆነ ሀሳብ ያለው ሰው ነው ዶክተር መሐመድ። ኢትዮጵያን በሕክምናው ዘንድ በዓለም አቀፍ ደረጃ
እንደምታውቀው የአቢሲኒያ አዋርድን የተቋማት ጥራት ደረጃን ምናምን በተመለከተ ከአንድም ከሁለት ጊዜ በላይ የሚያሸነፈ ነው። ሌሎች በጣም በርካታ አዋርዶች አሉ። የኢትዮጵያ ሕክምና እና የሕክምና ባለሙያዎችን በዓለም አቀፍ ደረጃ እና በአፍሪካ ደረጃ ለማስተሳሰር ሰፊ ስራ እየሰራ እንደሆነ አውቃለሁ። ይሄ ሰፈር ውስጥ የሚቀር መንደር ውስጥ የሚቀር ምናምን አይነት ሐሳብ ያለው ሰው አይደለም። በጣም አድቫንስድ እና ለብዙ የሕክምና ባለሙያዎችም የስራ ዕድል በመፍጠር ዘርፉ ላይ አዳዲስ ነገሮች እንዲመጡ በማድረግ ከዛ አልፎ ደግሞ የሕክምና ባለሙያው ውክልና የለውም በሚል ፓርላማ ተወዳድሮ የገባ እስቲ አሁን እንዴት ጊዜ ይበቃዋል ብለህ ታስባለህ? ይሄን ለዛ ነው ቅድም አንዱ አገር ተሸክሞ የሚዞር ሰው ይለዋል፣ አንዱ የመቶ ሰዎች አባት ይለዋል፣ አንዱ የራሱን ስያሜ። እኔ ደግሞ ምን እለዋለሁ መሰለ ጊዜ ይብዛልህ በረከት ይሁንልህ የተባለ ሰው ዶክተር መሐመድ ሽኩር አሚን ሆስፒታል ላይ ያለው የቢሮአቸው ውስጥ ያለ የሽልማት አይነት አይነህን አጭበርብሮ ነው የምትመለሰው። ከዛ የተለያዩ አቅጣጫዎች የተሰበሰቡ በሆስፒታሉ ስም የተጻፉ ሰርተፊኬቶች፣ የምስጋና ወረቀቶች፣ ዋንጫዎች እና ምን ያህል እየሰሩ በዛም ደግሞ በሚያገኙትም ገቢ ደግሞ ታምነህ ግብር መክፈል መልሶ ለአገር የሚጠቅም መሆኑን የተረዳ ባለ ሀብት መሆንም በራሱ ሌላ መሰጠት ነው። የምትጨምርልኝ ማጠቃለያ አለ? ምክንያቱም ይሄንን እሳቸው ሳያውቁት ነው ይሄን የምስጋና እንደ ትውልድ መማሪያ ይሆናል አርአያ ይሆናሉ በሚል እየሰራን ያለ ነው። ምናልባት መልካም ፈቃዳቸው ከሆነ ከዚህ ፕሮዳክሽን በኋላ እሳቸውን ኢንተርቪው እናደርግ ይሆናል። ግን እንደው መነሳት አለበት ይሄ አልተነገረም የምትለው ካለ እድሉ ልስጥህና መውጫችን ይሁን። ዶክተር ብዙ ሙገሳ የሚወድ አይነት ሰው አይደለም። እሱ አስቸግሮኝ ነው ለማካተት ያልቻልኩት፣ ለዛ ነው። ብዙ ሙገሳ የሚወድ ሰው አይደለም። በነገራችን ላይ የሱን የህይወት ታሪክ ለመጻፍ ጀምሬ ነበር እና እንዳልኩ ሙገሳ የሚወድ አይደለም። ትውስት ከሱ ጋር አብሮ አደጎችና ምስክሮቹን ያገኘዋቸው አሉ። አሜን የሚባለው ሆስፒታል የልጁ ስም ነው። በልጁ ስም ነው የሰየመውና ልጁን የተለያየ ቦታዎች ይዞ መሄድ ይወዳል። ለምንድን ነው ይዘኸው የምትሄደው ስለው ነገ እኮ የሚረከበው እሱ ነው ይለኛል። ልጁን እንደዚህ የሚያበቃ አይነት ሰው ነው። የአዲስ አበባ ከተማ አስተዳደር አሁን አሜን ሆስፒታል ያለበት ቦታ ላይ ማስፋፊያ ሰጥቶታል። በጣም በሚገርም ሁኔታ የአካባቢውን ማህበረሰብ በማሳመን ብቻ አይደለም፣ በቂ ካሳ መስጠት ብቻ አይደለም፣ የስራ ዕድል ብቻ በመፍጠር አይደለም፣ እንደ ቤተሰብ አድርጎ የልማቱ አንድ አካል ናችሁ፣ ትናንት የነበራችሁበት አፈር የፈጫችሁበት የወለዳችሁበት የሳማችሁበትን አካባቢ ለልማት ስለተፈለገ ያው አስገዳጅ ነገር ስለሆነ ከቤት ጀምሮ ሌሎች አቅርቦቶችን በማድረግ በጣም ስሙዝሊ የአካባቢው ማህበረሰብ አወያይቶ ያስነሳ ነው። ይሄን ለምን አደረክ ብዬ ጠይቄው ነበርና ምኖረው ከማህበረሰብ ጋር ነው ይላል። የማፈራውን ሀብት ከማን ጋር ነው የምበላው ይላል። ከሰው ጋር የማልበላው ሀብት አትስጠኝ ይላል። እና ፊሎሶፊው ራሽናል። ለዛ ይመስለኛል ስኬቶቹም በጣም ጤናማ የሆኑ ስኬቶችን የምታይበትና በጣም ኮንሺየስ ነው። በደል አይወድም። ሲበደል ይቆጣል። ሲበደል በጣም ይቆጣል። ሙስና አይወድም። ጉቦ መስጠት አይወድም። ለዚህ ነው ጤናማ የሆነ ሂደት አልፎ ነው የመጣው። ማለት ማኔጅመንቱን ያከብራል። እሱ የወሰነውን ውሳኔ እነሱ ከሻሩበት ያከብራል።
የነሱን ውሳኔ ያከብራል። ይሄ ትልቅ ያስተዳደር ብቃት ነውና ቤተሰቡን ይወዳል፣ እናቱን በጣም ይወዳል። በጣም በጣም ይሄ በስራ ደረጃ ዘመድ ምናምን አያውቅም። ወንድሜ ነው፣ እህቴ ነው፣ የእናቴ ልጅ ነው ምናምን አያውቅም። ይሄ ቤዚካል ፕሪንሲፕሉ ነው። በጣም ቤዚካል። አንተ ወንድሙ ስለሆንክ ስራውን እንድትበድልበት አይፈልግም። ለአንተ የሚገባህን ይሰጥህና ስራውን ግን ለሌላ ሰው ይሰጣል። መስራት ለሚችል ይሰጣል። መስራት ለሚችል ይሰጣል። ቤዚክ ፕሪንሲፕሉ ነው። ያሳደገኝ ይሄ ነው ይላል። በቃ ቤዚክሱን ስነግርህ እነዚህ አሁን ጉቦ አለመውደዱ፣ ሰው መውደዱ፣ ስራ መውደዱ፣ ዘመድ መውደዱ፣ ዘመድን ሲወድ እንዳልኩ ባውንደሪ በማበጀት በስራው ላይ አለመቀለዱ፣ ለማኔጅመንቱ ተገዢ መሆኑ፣ እነዚህ ድምር ውጤቶች ናቸው የሰሩትና ይሄ እንደ ትልቅ ቤንችማርክ ተደርጎ ለሁላችንም በተሞክሮ የምንወስደው የምንቀናበት እና አንተም ደግሞ እንደዚህ ያለ ሰው መንጥረህ ለመዘከር መሞከር፣ ለማመስገን መሞከር፣ ሌሎች እንዲማሩበት ለማድረግ ሞርስ እንደዚህ አይነት ጉዳዮች ሲሰራ የመጀመሪያው አይደለም። ሰው እንደዚህ እንደው እንዲነገርላቸው የማይፈልጉ ግን ደግሞ እንደዚህ ፈልፍሎ ሰርፕራይዝ ማድረግ ትልቅነት ነውና በጣም 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 ነው የማመሰግነው አንተንም እዮባይ። ዋናው ዓላማዬ ጠቅላላ የዝግጅት ክፍሉም አንተም በምታውቀው በ3 ወር አንድ ቀን በየቀኑ ቢሆንልን በታደልን ነበር። ግን በ3 ወር እንኳን እንደው መልካም ነገር የሰራ አርአያ ሰብ የሚሆን ሌላውን ትውልድ የሱ ኢንስፓይሬሽን የሚያርፍበት ይሆንልናል። ኢትዮጵያንና ኢትዮጵያውያንን መውደድ ይህ ነው። ሳይማር ያስተማረን ማህበረሰብ መጥቀም ይሄ ነው መጨረሻው። እንዲህ ነው የሚደረገው ወገንን ሲያገለግሉ ለማለት ነው። በጣም ስላካፈልከኝ የዶክተር መሐመድ ሽኩርን ታሪክ ከልብ አመሰግናለሁ። አንተም ተሳክቶልህ መጽሐፉም ተጽፎ ምክንያቱም ትውልድ የሚማርበት ማንዋል ይመስለኛል። ይሄ በተለይ ከጊዜ አጠቃቀም ጋር ከሰፊ ራዕይ ጋር በተያያዘና አንተም ይሳካልህ። የዛን ጊዜ ደግሞ መልካም ፈቃዳቸው ከሆነ መልሰን በቃለ መልስ እንገናኛለን ብዬ አስባለሁ። መሐመድ እኔ ጨርሻለሁ። ወደ አንተ ልመልስ። ታንኪዩ። በጣም በጣም ነው አመሰግነው ዮባይ። አመሰግናለሁ። እንግዲህ የተወደዳችሁ ተመልካቾቻችን የዶክተር መሐመድ ሽኩርን ታሪክ ስንሰራ የሚያውቀው ነገር ተንቀሳቃሽ ላይብረሪ ነው ብዙ ጊዜም እንደምንለው። በዛ ላይ የሞርስ አጀንዳ ተንታኝ ነው። በጂኦፖለቲካው ላይም ጥልቅ እውቀት ያለው የማህበረሰብ ሳይንስም አጥኚ ተመራማሪ ነውና እንዲህ አይነቱን ጀግናን የማመስገን ጉዳይ ተጠናክሮ ስራችን እንዲጠናከር እንዲቀጥል ኢትዮጵያን ማስቀደማቸው ኢትዮጵያውያንን ማገልገላቸውን አነስተን ተተኪ ጀግኖችን ለመፍጠር ምክንያቱም የሞርስ መርህ ጀግናን ለማመስገን ጀግናን መፍጠር ነው የሚል ነውና በዚህ በጀመርነው ጉዞ ላይ የማህበረሰብ ሳይንስ አጥኚ፣ የጂኦፖለቲካ ተንታኝ፣ የጂ24 ኒውስ መስራችና ዋና ስራ አስፈጻሚ፣ የመቻል ልቀት ማዕከል መስራችና ዋና ስራ አስፈጻሚ፣ ደራሲ፣ የሞርስ አጀንዳ ተንታኝ፣ ጋዜጠኛ መሐመድ ሲራጅ ስለተከበሩ ዶክተር መሐመድ ሽኩር ያጋራን ሀሳብ ከፍ ብሎ የተመለከተውን ይመስል ነበር። ለባልደረባይ ጋዜጠኛ መሐመድ ሲራጅም ለተመልካቾቻችንም መልካም ጊዜ ተመኘው። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ
የተከበሩ ዶክተር መሐመድ ሽኩር ስለ ትዳራቸውና ልጆቻቸው በአንደበታቸው የሚከተለውን የተናገሩበት አጋጣሚ ነበር። ባለቤቴ በጣም ጥሩ ሰው ናት። አካውንቲንግ ግራጅዌት ናት፣ አዲስ አበባ ዩኒቨርሲቲ። አጋንንክ ባትኝ የሴት ምሳሌ ናት። ምንም ነገር ለሰክሰሴም አንዱ ምሳሌ ነው። በምንም ነገር እኔ ውስጥ ኢንተርፌር አታደርገኝም። ለምን አመሸ፣ ለምን ተነሳ፣ ለምን ወጣ፣ ለምን ጓደኞች ጋር ሄድክ፣ ለምን ጓደኞች መጡ፣ ለምን መሸብህ ምናምን የሚባል ነገር የለም። 3 ልጆች አሉኝ። አሚን ኢዝ ዳውት አለ። ዳዶች ጎበዝ ተማሪዎች ናቸው። በተቻለ መጠን ጊዜ ሰጣቸዋለሁ፣ አቀርባቸዋለሁ። ባለችኝ ሰዓት በትንሽ ተኝቶም ከገባው ገብቼ ስሚያቸው፣ አቅፌያቸው፣ አንዳንድም ቀስቅሻቸው። ትዳር ጥሩ ነገር ነው። ልጆች በጣም ጥሩ ነገር ናቸው፣ በረከት ናቸው። ወደ ቤት ነው የምታስቢ ስራ ሲያልቅ የቀኑን ድካምሽን፣ የቀኑን ሀስልሽን፣ የቀኑን የሚሰማሽን ነገር ሁሉ በልጆች ተሳያለሽ። የተከበሩ ዶክተር መሐመድ ሽኩር ባለትዳርና የ3 ልጆች አባት መሆናቸውን መጥቀሳቸው ስለ አብራካቸው ክፍያዎች መጥቀሳቸው እንጂ በባህሪያቸው ለመናገር አለመውደዳቸውን ስለምናውቅ ከ100 በላይ የሚቆጠሩ የመንፈስ ልጆች ያሏቸው አባት ናቸው። ያው በእርግጥ እኔና ፋዘር በጣም ምስጢረኛም ባንባልም በደንብ እንግባባለን፣ እንረዳዳለን። ሁሌም ያው ሳጠፋም ያው ይቀጣኛል እና በጣም እንዋደዳለን፣ እንጫወታለን። አብረን ስንሆን ቅዳሜና እሑድ በተለይ ሁሌም አብረን ለመጫወት ለመዝናናት እንሞክራለን። ግን ዶክተር የተከበሩ ዶክተር መሐመድ ሽኩር የሥራና የሕይወት ታሪክ ሲነሳ ለአዲሱ ትውልድ የሚጋቡ አስተምህሮቶችን ከፍተኛ ከሆኑ ነጥቦች 3ቱን ብቻ ጥቀሱ ብንባል፣ 1ኛ የሰዓት አጠቃቀም፣ 2ኛ ሁለገብ የሥራ ፍቅር ከልምድና ከእውቀት ጋር እያዛመዱ መሆናቸው፣ 3ኛ ኢትዮጵያንና ኢትዮጵያውያንን ለማገልገል ያላቸው ቁርጠኝነትን መጥቀስ። 3ቱን ብቻ ግለጽ ለሚለው ጥያቄ መልስ ነው ብንል አናፍርም። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳቸው ቤተሰቦቻችን በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ በ3 ወር አንድ ጊዜ ስራቸውን በመጥቀስ በተሰማሩበት መስክ በጀግንነታቸው ያከናወኑትን አርአያ በማንሳት ተተኪ ጀግኖችን ለመፍጠር እንዲረዳ በማሰብ ጀግናን ማመስገን ጀግናን መፍጠር ነው በሚለው መርህ በተከበሩ ዶክተር መሐመድ ሽኩር የህይወት ታሪክ፣ የስራ ልምድና ተሞክሮ ፈተናዎችን የማለፍ ጥበብ በጽናት አገርንና ወገን መውደድና ማገልገል ህይወትን የሚያለመልም ስለመሆኑ የቃኘንበትና በሞርስ በላይ ጠባቂ ፈቃድ አግኝቶ ወደ እናንተ ሲደርስ የነበረው የዛሬው መሰናዶ በዚሁ ተጠናቀቀ። ሰላም።